ምን ታፈጫለሽ አትበይ ታውቂያለሽ ግን በችሎታሽ በጣም ተገርሚያለሁ እንዴት እንቁላልን ወደ ከሰለ ቀየርሽዋ ሴት የመጀመሪያው አስማተኛዋ ሴት የኛ አስማተኛ እንታካብቻለሽ ትንሽ እኮ ነው ከሰለ ነካው ነው አንቃቃው እስኪ አሁን እንቁላል ይመስላል እንቁላል ራሱ የሚመስል ነገር የለም እኔ ይሄን አልበላም ከፈለኩ ጾም እናዝራለሁ በቃሽ ምሳሌ አሁን ሌላ ነገር ሰራልሻልሽ ቅድም ሚስት ትጠብሳለች ነው ያልሽው እንኳን ከመጥበስ አልፈሽ አንቺ ታሳርጋለሽ በጣም ያካበድሻል መሰለሽም እንዴት ናችሁ? እንዴ ማርፈል ምን ነው የተፈጠረ ችግር አለ እንዴ? መርማሪ ፖሊስ ደውሎልኝ ነበር። ሞገስን ፖሊሶች እያደኑት ነው። ሰዓቱ ረፍዷል። መሳት ስጨኝና ወደ ስራ ልገባ። ግድ የለህም ሞገስ። እሺ በለኝና እኔ ወጥቼ ልስራ። እኔ እየሰራሁ አይደለም ደግሞ እኮ ስራውን እስክለምደው ነው አልኩሽ። ቆሽ ሌላ ስራ የለም? ለጊዜው ያለ ተያዥ ያገኘው ስራ ይሄ ነው። ደግሞ እኮ ሴቶች የሚሰሩት ስራ። ስለዚህ እኔ ለምን አልሰራም? ሊሩላ እኔ እኮ ነገሩን ያልኩሽ እነሱ የሰሩት ስራ እኔ እንዴት ያቅተኛል ለማለት ፈልጌ፣ ግን ደግሞ እነሱን አለማድነቅ አይቻልም። እንዴት? ምን እንዴት አለው? ጥረሽ ግረሽ የተባለች እኮ ሔዋን ነው የምትመስለው። ፈጣሪ ግን እንደ ሴት ጠንካራ አድርጎ የፈጠረው ፍጡር የለም እንዴ። ባይሻት ያን ሴንኬሎ ተሸክማ በቃ 10ኛ ፎቅ ድረስ አስተወርድ። አንተም 10 ፎቅ ነው የምትወጣው? ወይ 10 ፎቅ አንዱን በግድ ነው። ግን ያው እነሱ እኔ አዲስ ስለሆንኩ ብዙ አልተጫነኝ። ወይኔ ሞገስ ለኔ ብለህ በጣም ተሰቃየ። ስለምሳሽለኝ ነው እንጂ እኮ ምንም አልኩ። ግን ይሄም ቀን ያልፋል አይደል? አዎ ያልፋል። የጨለመ ሁሉ መንጋቱ አይቀር። አዲስን ጠበቃ ልደውልለት ነበር ፈራሁት። አረ በፍጹም እንዳትደውልለት። ማን ያውቃል ያርኩስ ቪዲዮውን ሰጥቶ እስካሁን ፖሊሶች እየፈለጉ ሊሆን ይችላል። እንዴ እንደዚህ ቢሆንማ መድብል ራሱ ይነግረኝ ነበር። ለማንኛውም ሞገስ እየተጠነቀቅ እባክህ። አሁን እኔም በስጋት አለው። ቅድስት በራት ግብዣው ላይ በጣም አምሮባታል። ሞገስ ደግሞ ከችግሩ ይውጣ፣ እንደዚህ መጨናነቅ አያስፈልግም የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ቅድስት የመጀመሪያው ፕሮፖዝ ከተደረገላት በኋላ የብሩክን የጋብቻ ጥያቄ ተቀብለዋለች። ይህም የሆነው በልጃቸው በምሳሌ ጭቅጭቅ እንደሆነ አትርሱ። ምሳሌ ለብሩክ እንደነገረችው ከሆነ እኔ እኮ የውሸት እናት ነው ያለኝ፣ የእውነት እናት ብትሆንማ ለኔ እኮ አንድ ላይ ካንተ ጋር ታድሩ ነበረ። ነገር ግን እስካሁን ድረስ አንድ ላይ ስታድሩ አይቻቸው አላቅም። ይሄን ነበር ያለቻቸው። ሞገስና ሉላ አንድ ላይ ሆነው ትልቅ አጣብቂኝ ነገር ውስጥ ገብተዋል። ሉላ እየተጨነቀች ያለችው አንዳችን ወጥተን መስራት አለብን የሚለው ነገር ነበረ። ታዲያ ከብዙ ስምምነት በኋላ ሞገስ በፖሊሶች እንኳን እየተፈለገ ስራ ሰርቶ መግባት ግዴታ እንደሆነበት አይታቸዋል። አሁን ግን ሉላ እጥፉን ሆኖ እየተጨነቀች የመጣችው እሷ ወጥታ እንዳትሰራ መጀመሪያውኑ አቅርባ ነበረ። ነገር ግን በጭራሽ አንቺ ተያዥ ማለት በፖሊስ ሳይሆን በዝና ነው የምትያዡ። ዝና ደግሞ አንዴ ከያዘች በጣም መጥፎ ነገሮች ሊያደርግብሽ ይችላል። ስለዚህ እኔ እንኳን እየሰራው በፖሊሶች ብያዝ ብበዛ ብታሰራው እንጂ ምንም አይነት ጉዳት አይደርስብኝም። በዚህ ሁኔታ ላይ እኔ ነኝ ወጥቼ መስራት ያለብኝ ብሏል። ይሄኛው ደግሞ መድብል በጣም እየተጨነቀ ያለው አሁን ላይ በጣም እጥፍ ድርቦ ነው ፖሊሶች ሞገስን እየፈለጉት እንደሆነ አካባቢው ላይ ያለውን ነገር ቃኝቶ አውቃል። አሁን ሞገስን በምን መልኩ ሊያስመልጠውና ሳይታሰር ሊቆይ እንደሚችል በጣም ጨንቆታል። ብሩክ እንኳን የራሱን ነገሮች በዚህ በኩል ቤተሰቡን እያስተካከለ ነው ያለው። ቤተሰብ መሰብሰብና ድጋሚ ምሳሌን እንደምትፈልገው አድርገው አንድ ወንድም ወይንም እህት እንዲኖራት ለማድረግ ነው እየጣረ ያለው። ብሩክ በዚህ በኩል ምንም አይነት ከውጪ ሌላ ጭንቀት የሚያመጣበትን ነገር መስማት አይፈልግም ሳይሆን መድብልም እንደዛ እንዲጨነቅ አይፈልግም። የራሱን ህይወት ቶሎ ማስተካከል አለበት። ሌላው ስለ ማህሌት እናውራ።
ማህሌት እንግዲህ ከዛ ቦታ ላይ ተገፍትራ ከወጣች በኋላ አንድ እቅድ መጥቶላታል። ይህ እቅድ የመጣው አዲስ ከተዋወቀችው ጓደኛዋ አንድ ሀሳብ የመጣላት ስራ አብረን እንስራ ነበረ። ታዲያ እቺ አዲሷ ልጅ የምትሰራው ስራ ሴተኛ አዳሪ ስትሆን ከባለ ሀብቶች ጋር አንድ እየተኛች ጠቀም ያለ ገንዘብ እየወሰደች ነበረ። ማህሌት ታዲያ በዚህ ድል ሆኖ አቺ ልጅ የምትሰራበት ቦታ አንድ ሁለት ከሄደች በኋላ ብዙ ባለ ሀብቶች አይናቸውን እሷ ላይ እንደጣሉ ትረዳለች። እቺ ስራው ላይ በጣም ብዙ የቆየችው ልጅ የሆነ ባለ ሀብት አለ ብዙ ሰዓት እያየች ነበረ። ፎቆች አሉት፣ ሚስትም አለው። እሱ አየሽ ማለት አንቺ ህይወትሽ ተቀየረ ማለት ነው። ስለዚህ ተበቃ አርገሽ ያዢው ብላት ነበረ። ማህሌትም ይሄንን ነገር እጠቀምበታለሁ፣ ገንዘቡን እንደውም የምፈልገው መልሼ እነ ብሩክን እነ ቅድስትን መበቀል አለብኝ። ያንን ደግሞ ማደርገው በቂ ገንዘብ ሲኖረኝ ነው ብላ ስለምታስብ ይሄ ገንዘብ ለምን እንደሚያስፈልጋት ገና ካሁኑ እቅዷን አውጥታለች። ለዛም ነበረ ሰውየውን ድብቅ ካሜራ ተቀርጸውና ወይንም ደግሞ ወደ ቤቷ ይዟት ከሄደ በኋላ አልጋ ላይ ቁጭ ባሉበት ቪዲዮ ተቀርጸዋለች። ያንንም ያደረገችው ማህሌት መጀመሪያውኑ ራሷ ሴትነቷን ሽጣ ሳይሆን ያንን ገንዘብ ማግኘት የምትፈልገው በዘዴ ሰውየውን ተጠቅማበት ነው። ስለዚህ በዚህ ሁኔታ ላይ ልክ እንደ ሴተኛ አዳሪ እንኳን አንዲትም ክብሯን አላስቀነሰችም። ማህሌትም በዚህ የምታደንቋት ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ታዲያ ይህንን ማህሌት ካደረገች በኋላ ወዲያውኑ መብራቱን አጥፈው እኔ በጣም አይናፋር ስለሆንኩኝ ልብሴን እንኳን ሳወልቅ ይህንን ነገር አድርጌ አላውቅም ስትለው ሰውየው እውነትም መስሎት መብራቱ ሲያጠፋው እሷ ካሜራዋንም ከሰቀለችበት ቦታ አንስታ ወዲያውኑ ከዛ ክፍል ለቃ ትወጣለች። አሁን ብቻዋን ቁጭ ብላ እያሰበች የነበረችው ይህንን ቪዲዮ እንዴት አድርጌ እንደምጠቀምበትና ካሰብኩት በላይ ብር እሱን መቀበል አለብኝ ብላለች። እሷ በዚህ ሁኔታ ላይ ቤተሰብ እንዳለው ቀድማውኑ ስላወቀች ይህንን ቪዲዮ ለቤተሰቦች ሳላሳይ የምፈልገውን ገንዘብ ትሰጠኛለህ ብላ የመጀመሪያውን ስልክ ደውላለት የምታስፈራራው ይሆናል። ሰውየውም እንደሚባለው ባለ ሀብት ኖርማል ጅል ከሆነ አዎ የምትፈልጊውን ብር አስገባልሻለሁ፣ እባክሽን ቤተሰቦቼ ጋር ያ ቪዲዮ እንዳይደርስ ብሎ ገንዘቡን የሚሰጣት ይሆናል። ማህሌት ወዲያውኑ ያንን ገንዘብ እንዳገኘች የምታደርገውን ታውቃለች። የምትፈላልጋቸውን ዕቃዎች እየገዛች የምትፈልገውን ሰዎች በገንዘቧ እያዘዘች እነ ቅድስትና እነ ብሩክን ልትበቀላቸው ድጋሚ ፊት ለፊታቸው ልትቆም ትችላለች። ዝና በዚህ በኩል ተደበቀ ያለው ጠበቃው አስሬ እየመጣ እያጨናነቀው እንደሆነ አይታችኋል። ሰውየው ጠበቃው እያለ ያለው ገንዘብ እጄ ላይ የለም፣ የሰጠኝን ገንዘብ እኮ ቀድሞውኑ በባለቤቴ ነበር ያስገባሁት፣ እሷ ጋር ነው ያለው። እኔ ደግሞ ወደ ሌላ ቦታ ሄጄ የምቆይበት ገንዘብ እጄ ላይ የለም። ደግሞ ቤተሰቦቼ ናፍቀውኛል፣ ልጄም ናፍቃኛለች። ምን ማድረግ እንዳለብኝ አላውቅም። በዚህ ሁኔታ ላይ ዝና በጣም ይናደዳል። ያኔ አንተም መግደል ነበረብኝ እንደሚባለው ሆነ። ያኔ ሁሉም ነገር ያልቅለት ነበረ። እዚህ ተመላልሰ የምትታይ ከሆነና ቤተሰቦቼ እያልክ አሁን አስሬ ድምፅን ወደዚህ ቦታ የምታመጣ ከሆነ የኔም ስራ ይበላሽብኛል። ከዚህ ጥፋ ብያለሁ፣ አለበለዚያ ግን ራሴ ጨርሳለሁ እያለው ነበረ። ዝና እንደውም አንድ ነገር ትዝ ይሏል። አንተ በራሱ ሄዶ ገንዘቡን ባንክ ቤት እንዳስገባና እዛ ቦታ ላይ አንድ መረጃ እንዳስቀመጠ ትዝ አለው። ያንን እንዴት አደረግ ብሎ ሲናደድበት ነበረ። አታስብ፣ በራሴ ስም አንዲትም ብር አላስገባውም፣ እዛው ዝም ብዬ ምንም መረጃ ሳልሰጥ ነው ብሩን ያስገባሁት ይላል። ይሄ ጠበቃው ወደዛ ሰፈር እየተመላለሰ ከዝና ጋር የሚገናኝ ከሆነ መድብል፣ ብሩክ ወይንም ደግሞ አንዳቸው ተሳስተው የእሱን ፊት የሚያዩት ከሆነ አረ ይሄ ጠበቃ አልሞተም እኔም አልታሰርም ብሎ ሞገስ በራሱ ተስፋ መስጠት ይችላል። ነገር ግን እሱ እስካልተገኘና መረጃው እስካልታወቀ ድረስ ሞገስ በዚህ ሁኔታ ላይ ተሳቆ እዛ ሰፈር ውስጥ መኖሩ የማይቀር ነገር ነው። አሊያም ደግሞ ሳይታወቅበት በፖሊሶች ሊያዝ ይችላል ማለት ነው። ዝና ያደረገውን ነገር አይታቸዋል። መድብል አልስማማም ብሎ ስልኩን ከዘጋበት በኋላ ወዲያውኑ ሄዶ ነበረ ፖሊስ ጣቢያ ያመለከተው ሞገስ ሰው እንደገደለ። ይህንን ሲያደርግ ግን መድብል ወዲያውኑ ሰፈር ውስጥ ሲያይ ፖሊሶች ሞገስን እየፈለጉት እንደሆነ ያያል። ወዲያውኑ ተረዳ። ዝና እውነትም ሄዶ ፖሊስ ጣቢያ ነገሩን አመልክቶታል ብሎ ወደ ቤቱ ሲመለስ ዳጣና ምሳሌ አንድ ላይ ቁጭ ብለው በጣም አዝኖ ቁጭ ይላል። ነገሩንም ይነግራቸዋል። ሞገስ በጣም እዚህ ሰፈር ውስጥ በፖሊሶች እየተፈለገ ነው። ይህንንም ያደረገው ዝና ነው። ታዲያ ሌላ ተጨማሪ ነገር ሳያደርግ ያዘዘኝን ነገር ማድረግ አለብኝ ብሎ ነው የሚያስበው። መድብል ቀጣዩ ክፍል ላይ እቺ አሁን ላይ በሌላ ድራማ እየተከታተላት ያለችዋን ትህትናን ይዟት ካልመጣ
ወዲያውኑ ወንድሙን ወይንም ደግሞ ጓደኛውን ሞገስን የሚያጣው ይሆናል ማለት ነው። ምን ታስባላችሁ? ቀጣዩ ክፍል ላይ ያለውን እስክታዩ ድረስ ኮሚኒቲ ፖስት ላይ ለቅላችኋለሁ። ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። መልካም ጊዜ